بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وصحبه أجمعين أما بعد ودينا سيهتي بي تكتاتايوچاچن إن شاء الله تعالى سلا عقيدة سلا توحيد سلا شرك مسل أمنتنا كقديوچن من داسسبت يهونو يتمرت كفل ميقربበት سال ላይ ደርሰናል إن شاء الله እዛው ደስ ከተማ ላይ ካሉ መሻይኾቻችን ዱዓቶች ጋር ምናደርገው ውይይት ይቀጥላል بارك الله فيكم ባለፈው ፕሮግራማችን በሀገራችን ላይ ከተንሰራፉ የሽርክ አይነቶች መካከል የተወሰነውን እያየን ነበር لكن ካለው የሽርክ ብዛት መገለጫዎች አንፃር ሰዓቱ አልበቃንም ነበር ኢንሻአላህ አሁን ደግሞ ሌሎች ማሳያዎችን እያየን በእኛ አካባቢ እንዲደረጋል ይሄ ደግሞ ከዚህ አንፃር ሽርክ ነው ያለ ምንዳስስበት ክፍል ነው የሚሆነው ኢንሻአላህ ሼክ መሐመድ ምናልባት ባለፈው ክፍል ላይ ያልተጠቀሰም ብለው መታሰቡት የሽርክ መገለጫዎች ካሉ ኢንሻአላህ እሱን بسم الله الرحمن الرحيم ያው የሽርክ መገለጫዎች ሁላችሁም ተገልጿል በየአካባቢው የሚያውቀው በውጭም ያለ በአካባቢያችን በሳምንት የሚሰራ በወር የሚሰራ በአመት የሚሰራ መቼም ሽርክ በየቀኑ የሚሰራ ሽርክ አለ እና ተዛ ውስጥ ማነው ይሄ ቆሌ የሚባለው ወይም ቀሪን የሚባለው በቃልቾቹ አነጋገር ቀሪን ይሉታል በሌሎቹ የቤት ጣጣ የሚባል ነገር አለ ሲወርድ ሲዋረድ የመጣ ያን እንግዲህ የሚያደሙት በእኛ ቤት እንደዚህ ነው ጨንገር ነው ጥፍሩም ሁሉም በቃ ለጋ የሆነ ቀይ ድምቅ ያለ ቀይ ይባላል ይሄ የታወቀ ነገር ነው ቀንሷል ሊቀንስ ይችላል መቀነስ ግን መጥፋት አይደለም መልሶ አሁን ደግሞ አቃጣሪው በስቷል አጋናኙ በስቷል ሽርክ አይደለም የሚባል አሁን እየጠፋ ያሉ ነገሮች እየተንቀሳቀሱ ባሉበት ሰዓት ላይ ሆነናል ለምን የሽርክ አቃጣሪዎች ቅድም እንዳልነው ጫት ነው አንዱ ሌላው ደግሞ እንቀሳቃሻል ያን አሁን እኔ እንደው ግቡማ አንተን ይሄ ቲክቶክ ውስጥ ግቡማ የሚነገረው ብዛቱ ወጭም በወሎ የዑለማዎች መፍለቂያናት እውነት ነው የሚካድ አይደለም አገሪቱ እንደ አዝሃር ተቆጠራለች እውነት ነው የሚካድ አይደለም የሌላው ምንጭናት የሌላው መፍለቂያናት በኒ እስራኤል እንግዲህ ታውቃላችሁ ያ ሁሉ አክሰሩ الانبياء من بني اسرائيل ነው አይደል አሽራሪ የተባለው ሁሉ ደግሞ እዛው ነው በእስራኤል ማለት ሲታው ወሎ በጥሩ ጎን የምታይባት ብዙ ናት የወሎ መሻይኾችና ስራዎቻቸው በዛ በደና ገጽ ብንነሳ ግዜት አለ ያንንም ምንነጋገርበት ይኖር ይችላል አሁን እኔ ማሳስበው አንዳንድ ሙድሂካት ነገር ወይ ፈገግ የሚያረጉ ነገሮች እዚህ ምንግግራችሁን ስተገባ ታለመቆርቆር መቼም ይገልባል አንዳንድ ነገር አስቂ ነውና ተሰምቶ ማይታወቅ ሲነገር በአካባቢው ሰምቶት የማያውቀው ሊስቂ ይችላል ፈገግ ሊል ይችላል ታለመቆርቆር አይደለም ተቆርቋሪነቱ የሚንጸባረቀው እውነት ይሄንን ለአዋሙ ሙስሊሚን ይሄ ጉዳት መቀጠል አለበት ወይ መቀጠል የለበትም ዑለማዎች ኃላፊነታቸውን ባለመወጣታቸው እየተስፋፋ ነው ይላል አይደለም መቆርቆራችን እንዲያዝልን ማለት ነው ምናልባት አሁን ቅድም የሚያስለቅሰው ነገር ታሳቀ በእነ ዑመርም ጊዜ ሰነዱን የሚያስቀኝና የሚያስለቅሰኝ ታሪክ አለ ተብሎ ዑመር መቼም ቂለ ቢሲጋት ተምሪድ ቢነገርም ይሄን አለ የሚባል ነገር አለ ተውት እንደውስ ምን ሐይሱ ሰነዱን ተወውና እና አሁን ይሄን ሰይፉ ጨንገር የሚባል ሻምበሶ የሚባል አጀም ቃልቻ የሚባል ነጨበላ የሚሉት ቃልቻ ነው ደግሞ በቃልቻ ስም ነው አረበኛ ይናገራል የተከለሙ الجن بلسان المريض መዛበታም በፈረሱ ማለት ነው በሚጋልበው ፈረስ አንደበት የሚናገረው አለ ዛሩ ሲወርድ ወይም ዛሩ ሲወርድ ቃልቻ የተባለው አረብኛ ስለተናገረ አዎ እና ነጨበላ ያላችሁ ቅድም የሚታረደው ነጭ ነው ስገዱም ይላል ውሸቱ ነው ጧራ ያዛል ውሸቱ ነው ስገዱ ያለው አላህ ነው እንጂ ዛር ነው እንዴ የዛር ትእዛዝ በተዘዋዋሪ እሱን ለመግዛት ነው
እንዲያደማለት እንጂ እውነት ለምን ረሱል አለይሂ ሰላቱ ወሰለም የኔ ቀሪን ብቻ አስለመ ይላሉ። አስለመ ማለት ኢስላምን ተቀብሏል ማለት ነው ወይስ በክፉ አይዳኝ አዘኝም ተቆጣጣ ሰላም ያርጎልኛል ይያሉ ነው? እንግዲህ በእነ ሙፈሲሪን ይሄን ያረጉ ሞቶ ላይ እንዳለው እና ይሄ ቀሪን የሚባል በቃልቾቹ ቋንቋ በሌሎቹ በቀል ዛር የሚባል የሆነ ቆሌ የሚባል ያለ ነገር መሆኑን በየአካባቢያችን ከለሩ ተለይቶ አንዱ አይበላው ለቤተሰብ ሌላ ለነሱ ሌላ የተረፋቸውን ይቀብራሉ እንጂ አይበላም። የለም አይፈቅድም። ሐራሙን አለይሂም በሌሎቹ ላይ ማለት ነው። እና ያን ያጀማው በለብቻ ተቀምጦ ቤተሰቡን ሰብስቦ የሆነ ቅቤ ነካ እየተደረገ ቆሎ እንትን እያለ ያስተዋውቃል ቤተሰቡን የስሞት ይኸውልህ እያለው እና አላኩል ያህል ይሄንን አዋሙል ሙስሊሚን ይሰራዋል ይሰራዋል። ቅድም እንደተባባል ነው መቼ ነው የሚሰራው? ቅድም እንዳልኳችሁ በሆነ በአመት ይሄ በሆነ የሚደረጋል በቅዱስ ዮሐንስ ቃልቻ ተመርጦ የዱዓ ቀናት ያቻ 5 ቀን የዱዓ ቀናት አሁን ያቻ 5 ቀን እንዴ 5 ቀን የዱዓ ማን ነው የዱዓ ያላት? የሽርክ ማደሻ እንደሆነ እንጂ ዚያደቱን ፊል ኩፍሪ እንዲያለው አለ ምሳሌ ካልሆነ በስተቀር የዱዓ ቀን አይደለች። ውሃውም ደግሞ ሌላ ነገር ነው አይባልም። ስለዚህ እኔ ምለው ዱዓ ዛሬ ያልኩት ቅድም ሻሐሰን ጋዜጣው የሚባሉ የደሴው ሰው ናቸው። ወዲያ በባህር ዳር የሚኖሩ ነበሩ። በዚህ ብዙ ተናግረዋል። በዚህ በቆሌ እንትን እዛ መካከል ላይ ቅድም ያፈዝኳት አያመ ነሷራ አያመ መጁስ ቋግሜ ቦሄ መስቀል ቅዱስ ዮሐንስ አሉ እነ ጦልሃ ጃዕፈር እነ ሙጃሂዱ የቋግሜ ወዳጃ ሳያጠፉ ይሄዱ። ወረፋ የለም እኮ የነበረ ዱዓ በየቤቱ 5 ቀን 6 እንደሆነ 6 መጨረሻው ያን ማድሚያ ነው ማጉሪያ ነው ያ ሁሉ ነበር። በደርግ ብዙ አቃሎት ነበር። አሁንም ግን አለ እንዲያ ድልቂያ ባይኖርም ያንን ለጤንነት እየተባለ ቅድም አንተም ነካርገዋል ህክምና ጋር እያያያዙ ለጤንነት ደግሞ ምንድን ሲለው ሰማሁኝ አንድ ቃልቻ ان الله يأمركم ان تذبحوا بقرة ያለው ያንን ማን የሞተ እንኳን ይቀሰቅሳል እንኳን ዛር ማስታረቅ ካለር ተመርጦ ነው ያታረደችው ያለ ቃልቻ ነው መቼ ቃልቻ ይሄ መንደር ቃልቻ የሚባላል አይደል? ያን እያስመሰለ በቃ ከብት ረዱ እኮ ያለው ቆልህን ታረቅ ማለት ይመጣል። እዛ ጊዜ አሊም ሸኹ ነው እንደዚህ የሚናገረው። በዛ ሱረቱል በቀራ ቀርቻለሁ ተፍሲር ቀርቻለሁ ተውሂድ የወረደውን ቁርአን ለሽርክ ማለት ነው። እንደዚሁም ሱረቱ ዙኽሩፍ ላይ የቁርአን ወመን يعش عن ذكر الرحمن نقيض له شيطانا فهو له قرين የሚለው ይኸው ቀሪን ብሎ ተጠቅሷል ብለው ለማድማት ቃልቻ የሚያደማ ቀሪን የሚያደማ ቃልቻ አለና ነው። ሐታ እንግዲህ ነህው የሚያቀሩት የነህው በጣም ሐሪማ ተብሎ እንዲህ አይነት በጣም የሚታወቁ በተለያዩ ነገሮች በፍቂህ ተለቅ ዓሊም የሚባሉ አካሎች ይሄን ሼክ የሚያነሱት ደም የሚያደማል ቃልቻ ተብሎ ማለት ነው። ደም ይጋርዳል ይላል አይወጣም። በዛን ሰዓት ላይ ደም የሚያደማል። ሱብሃንአላህ ምን ያህል ከተውሂድ እኮ አስተምሮቶች የመራቅምት ነው ይሄ። ስለዚህ ያው ላይ ወረደ የቁርአን አያ ለኩፋሮቹም ብቻ ነው የሚመለከተው እኛን አይመለከትም ከሚልም የመነጨ ነው። نعم ተዛነ የሚነሳው። ስለዚህ አሁንም ያ ጀማዓተል ሙስሊሚን እኔ ባገራችን አንሱን ማንኛውን ጠቅሼ ማንኛውን መተው እንግዲህ ቅድም እንዳላችሁት ብዙ አቃጣሪዎች አሉ። ብዙ አቃጣሪዎች ዱዓ ጋር ሲያያዝ የሚገርማችሁ ነገር አሁን ላይኖር ይችላል አይኖርም። ደግ አስማኡል ሁስና መክቱቡን عليها አስማኡላሁ ልጫትን ያላህ ስም ይሄው መጋዝ ነገር አለው ጥርጥር ነገር አለው መጋዝ መጉረጃ ነው ሰይፍና እያሉ ይላል ጫቱ ላይ
ያ መክቱብን አለይሃ አስማኡላሂ አልሁስና ይህን ምንድነው ቅድም ጫትን የሸይኹል ወረቅ እየተባለ የሚቀራላት ፋቲሃት ያን ማን ዘርበይን የሚባለው የሆነ ሳይንቲስት ነው የሚጠሩት ማን ነው ፈላስፋ ነገር ነው የሆነ ፈላስፋ ነው የሚጠሩት ሸይኹል ወረቃ ነው እንደ አላኩልህ ይሄ ስታውት ያን የሚለለም የለለ ነገር ማንሳቱ መቀስቀስ ይሆን እንደው ላናነሳው እንችላለን የተዳከመ ነገር ተሆነ ለምን ለሱስ የሚቅም ለልማድ የሚቅም የሆነ ነገር ተሆነ ችግሩ ሌላ ጋር ነው አምልኮት ጋር አይደለም የሚዘከረው ነገ ከነገ ሊተው ይችላል ያ እንግዲህ መቼም ኸምር የሚጠጣለ ሊተውበት ይችላል ጉዳቱን አውቆ ምን አውቆ ይተዋል በዛው ላይ ደግሞ ይቀጥላል ፍላጎቱን ለማርካት ነው እንጂ አምልኮት ጋር ታምልኮት ቆሎ እየቆረጠመ ሽንት ቤት አይገባም ሊገባ ይችላል ጫት እየቃመ እኮ ሽንት ቤት አይገባም ነበር ቀረጠማውን የተጠሉ ተበልቶ የተጣለው ጧራ ቦታ እንጂ በጣም ይመለክበት እኮ ነበር ጫት አይረገጥም ነበር ይሄ ካለኮ ይወልጠው አንዳንድ ቦታ ላይ ወዲ ሰሜኑ አካባቢ አንዳንድ ጊዜ የሆነ እቃ ወይም ንብረት እንደዚህ ሲጠፋ ሲሰረቅ ማለት ነው የሚማማሉት በጫት ይማማላሉ የሆነ አበጋር የሚባል አለ አበጋሩ ቆቲና ጫት ያስቀምጣል አላደረኩም ስትል ይሄን ጫት ተራምደ ሄድ ይባላል ስለዚህ አሁን ይሄ ጫት አምልኮት የሚለው ነገር ሽርኩ ላይ አለበት ያን ጫት ከተቀመጠ ተራምዶ አይሄድም ጫቱ ይቆርጣል እንደዘርህን እንትን ያላጣጣፋዋል እንደ አይነት በሚባል ማለት ነው እና አንዳንድ ቦታዎች አሉ ይሄ ልክ አካባቢ እንደ ሽማግሌ ደማስታራቂ ምናምን ተብለው የሚያስቀምጡለት ምንድነው ቆቲ ዘንግና ምን የሚያስቀምጡ ጫት ነው ሰሜኑ አካባቢ ላይ ይhayል አለ ማለት እና ያን ተራምደ ኪድ ይባላል ያንን ስለሚፈራ አይራመድም ሐቅ ያጠፋ አካል ካለ አዋጥፈቻለሁ አብኛለሁ በአላህ ቢጠይቁ ግን ያን እንትን አይልም በአላህ Subhanahu Wa Ta'ala ይሄን እስኪ ወላሂ በል ቢሉት ወላሂ ብሎ ይምላል በውሸት ማለት ነው ነገር ግን ያንን ጫቱ ከቀረበ ያንን እንትን ካለ እንትን አይልም ሌላው ጫት ሼክ እንዲያነሱት ማለት ነው ዱዓ ላይ የጫት ከአምልኮት ጋር መያያዙ በአዳብ እንጂ አይቃም የራሱ ሸርጥ አለው ምን አለው ሁሉም አይጣንቋውም ሁሉም ሲቅም ውዱ አድርጎ ምን የዛን ሰዓት እንትን አለ ይሄ ነጭ ጀለብያ ይለብሳል ጥምጣም ይጠመጥማል የዛን ሰዓት ሶላት የማይሰግደው ያችን ጫት ያስቀምጣል ይቅማል hatta አሁን አንዳንድ ቦታ ላይ ጫት ሲያልቅበት ሰውየው ጫት ሰጡኝ አይልም አይጠራም ተደርጎ የሚጠየቀው ታሽቶ ምን ብሎ ማለት ነው ጫት እየተቃመ ሌላ ነገሮች አይወሩም እና ቅድም ምንድነው የጫት አወባሪና ወደዛ ወደ ሽርክ የሚወስዱ ነገራቸው ያልሸሁ ብዙ ነገሮች ሁሉም ግን አሁን እሳቸውን በደንብ አድርገው አብራርተውታል ሁሉም የሚቀመው በዛ መልክ ላይ ሆነ ይችላል አሁን በሱስም በቃ ለማድም አንዳንድ አካባቢ ላይ ተለምዶ ምናም ሊያድርግ ይችላል ያ ከጤና አንፃር ከምን አንፃር ሊመከር ሌላ መድረክ ተመቻችቶለት ሊመከር ይችላል አሁን ግን እኛ ያወራን ያለ ነው ከአምልኮ አድርጎት ካነው ጫት ላይ ልዩ የሆነ ተጽኖ እንደሚያሳድር የተደረገ ነገር እንደሆነ በመብላቱ እሱ ካነው ወደ አላህ የተቃረበ እንደሆነ ያንን በማድረጉ ወይም የሆነ መንፈሳዊ በሆነ መልኩ ማለት ነው ያን ማድረጉ ወይም ደግሞ የሽርክ መዳረሻ ነው ምንለው ከዛ አንፃር እንደሆነ ሰው ጋር ሲጣላሁን ቃምበት ይባላል ሰውየውን ለማጥፋት አጥቅምበትም እንደ ይባላል ቅሞ ዱዓ ማድረጉ ነው ወይስ ስለቃመ ብቻ የሆነ በቃ ሰውየውን ጫት ከቃምበት በጫት ቅሞ ከረገመው የሆነ ነገር ይደርስበታል ብሎ ያስባል መቃም ነው ማስቃም ነው መስሎ ጥቁር ማቅ ይሄ ዘመናችን ቁርጥ ውስጥ ይታወቅ ይላል መቃም ነው ማስቃም ነው መስሎ ጥቁር ማቅ ድክርትት ብሎ ማለት ነው ይሄኛ ጊዜ ቁርጥ ውስጥ ታወቅ እኔ እንግዲህ ሰነዱ ባያንን የሰነኙን ባለቤት አሁን አላነሳቸውም ሲሰማው ግን የማን እንደሆነ የሚያውቀው ቃልቻ ባገራችን እኔ ቢጤ እኔ ጋር ስንማር የነበሩት ያውቁታል ቅድም የሆነ ስንኛ አለ በጫት ዙሪያ አነ እህቡ አክለል ቃታል مع إخوان ثقات ومكان لائقات ومداح زائقات
ومداح زائقات وحكاية الرائقات وإلا فهي من المبيقات ይላል እንደዚህ ታልሆነ አጥፊ ያደገኛ من المبيقات مهلكات አዳቡ ተተጠበቀ أحب أكل القاتلة እኔ በጀኔ የጣፍኩት በነገራችን ላይ ሰነዱም ባለቤታቸው አለ የሚያውቅ ያውቀዋል ግን የጻፉ ተራውን ላልጠብቀው ይችላል ቆይቷል ተጻፍኩት ዝቃሉ ስቀራ ነው እና مع إخواني ثقات وحكاية الرائقات واعلموا تالو آيات دبلقات واعلموا أن ما غنمتم والله أعلم لما يعني تنو الله سيخلقات درق ቆርፋዳ እያልክ አታው ድቅድቃት ነብያል ቃማትም አለውት ንቃት ለአሊ ሰጧት ለኛ ለማብቃት እጃቸው ነክቷት ሁሉን አፈቃት ኢላ አኺር እና ስለጫት በቃ ያላ ምልኮት የነበረ በጧሃራ ሶላት ማይሰግደው በጧሃራ ታጥቦ ነበር የሚቀመው ፊት ለጫቱ ነግሬዋለሁ ሐጃይን ይባል ነበር ለጫቱ ተነግሮ እንግዲህ ለጫት እና ይሄ ሁሉ አልፏል ደግ አልፎት ሆነ አልፏል ታሪኩናል ማለት ነው ግን ተታሪክ መማር አለብን እንዳይመለስ ባልፍ እንኳን ሀጂ ኡስታዝ አሰሩ ኳል አሁን ዱዓም እናድርግ ተብሎ ዒባዳ እናድርግ ተብሎ ማምጣቱ ለምን አስፈለገ አስለን ቅሪቱ ቢኖር ነው ማለት ነው ለምሳሌ ብርቱካን አያቀርብም ወይ ሙዛ አያቀርብም ዱዓ እናድርግ ተብሎ ያ ነገር ለብቻው ጫት የሚቀርብበት ራሱን የቻለ የሆነ እንትን አይኖረው አለው እንደው የሌለ ነገር ቀሰቀሳችሁ ይያሉኛል ለማሸማቀቅ ይላሉ እንጂ እኮ ቅሪቱ ያየነው ነው ወደ ሀገራችን ስንሄድ ዱዓ ታስደረገ ዱዓ ያንተ ብሎ ነው የዱዓ መሳሪያ ነው ይሉታል ወደ የዱዓ መሳሪያ ነው የዱዓ መሳሪያ ነው ነብይ በእጃቸው ነክተውታል ለአሊ ሰጥተውታል አምን ማዛ ቋንቋት ማለውት ንቃት አለ እኛ ገፍላ ለማይቀሙት ንቃት ለአሊ ሰጧት ለኛ ለማብቃት አሊይስ ንቃት የላቸው ማለት ነው ወደ እንደው መስጠታቸው ነው እንጂ አሊዩ መቃሙን አይናገሩ ሁለተኛ ያው ጫት መካ ላይ አልበቀለም መዲና ላይ አልበቀለም ምናልባት ጫት እንግዲህ ተገኘ ተባለ የመን ውስጥ ነው የመን ውስጥ ነብዩ ሰለላሁ ዐለይሂ ወሰለም አጥቶ ያውቁም አልመጡ ከየት አግንቶ በእጃቸው ስነኳት ባውራጫ ይሆናል ቶ ይሄ ሙስተሂል አይደለም ዛሬ መካ እየተቃመ ነው በኮንትሮባንድ እየገባ አባባል ገባ ይሄ ሙስተሂል አይደለም መግቢያው ሊኖር ይችላል በገባበት ይግባ በደረሰበት ይድረስ ግን ደርሷል ይሄን ያልስ መከራ እንትን መባል ይሄን ያል ቦታ ሊሰጠው ስለምን ቻለ የሚለው እኮ ራሱ ነው ይቻላል ታዲያ ቅጠል አስማውላ ሀገራችን አሁን ቅጠል አሁን ባህር ዛፍ ቅጠል አለ ተዛ የሌለ ክብር እንዴት ተሰጠው ቅጠል ነው አይደል ያው ማደንዛዥ የሚባል ነው አይደለም እንዴ ደዶ የሚባል ቅጠል አለ ምንም ቢቀል ክትክታም አለ ተዛ የተለየ ያን የተለየ ስንቱን ኢዛ አከል ኢንሻአላህ አልኮስታስ ከእንትን ለተቀም ከጤና እና ዳማ ከሲም ማላልክ ነው ሐቂቀተን እና ይሄውን ተአምልኮቱ ወጥቶ ወደ ሌላ ሱስ ወይንም ወሌላ ጉዳት ገብቷል አሁን ስትሄድ በጫት ተራ ስትሄድ የምታየው ነገር አለ ስታጣና እብድ የተባለው ሁሉ እዛ አይጠፋም ለምንድን ነው በጫት የተነካው ብዙ ስለሆነ ነው ጫት ተራ ሆነ ይብለህ ትሄድማ ልገዛ አይደለም ሪሰርች ስታጠና የግድ ትሄዳለህ የሚሰራው ለማያት ባህስ ለማድረግ እና ይሄ የሚደረገው አሁን የኛ ዝዴስ ያው ሞዳት አገር ተማንም የበለጠ ደስ ነው ብያችኋለሁ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በምንም ሰምቼ አንድ የሆነ ሞቅ ያለው ሰው ነው የሆነ በካሴትም በ
አገራችን ተራራችን ጦሳ ጫታችን ጋሌሳ ምንድን እያለ የገጠመውን ግጥም ሰምቼ ጦሳን ታውቁታላችሁ ተራራው ጫታችን ጋሌሳ የሚባል አለ በሐይቅ በኩል የሚመጣ የጫቱ ስም ነው ጋሌሳ የቦታው ስም ታውቁዋላችሁ ታሪፉ እና ያ ሰው ግን ያን ሲናገር ሰምቼ እስቲ ወርወርልኝ ወደኔና አስተላልፈልኝ እንዳዳምጠው አልኩኝና አረዳ እምቢ አለ መሰለኝ አልወረወረልኝ ብቻ አዳመጥኩት ሙሉ በስለጫት የተናገረው ሻህዲም ደርቃም በለው ማንንም በለው እየጠቀሱ ሸህ ሁሴን ጅብሪልም በለው እየጠቀሱ በጫት ስንት ከራማ እንደሰሩ ሌላም እያጣቀሱ የሚሉታል እኛ والله ዓለም ያን ሰነዱን ግን ጫት ሊመለክ የሚገባው ቅጠል አይደለም ሊወገዝ እንጂ የሽርክ አቃጣሪ ነው ጫት የያዘ ጊዜና ሁሉም አላህ ያስብለዋል የሰለመ ይመስላል የጫት ሰለምቴ ነው በጫት ምንም የጫት አምላኪ ነው የጫት አምላኪ ብዙ ነበር አልহামዱሊላህ አሁን ደግ እየቀነሰ ነው ይላሉ ስንነጋገር መቀነስ ብቻ ሳይሆን ሊጠፋ የሚገባው ነው ባረከላሁ ፊኩም ሌሎችም እንደዚህ መዛሂር ሽርኮች ካሉ እሱንም ያነሳን ያው የፕሮግራሙ ዓላማ ማስጠንቀቅ ነው ሌላ ነገር አይደለም عرفت الشر لا للشر ولكن التوقيه ነው ሸርን ምናቀው ለመጠንቀቅ ያህል ነው ኸይርን ከሸር ያለየሰው ሸሩ ላይ ወድቃልና ማለት ነውና ለመጠንቀቅ ያለው ምናልባት ሸማመን ነጂብ ሌላ ተነሱልን ነጥብካለ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه من مظاهر الشرك ካልተነሱ ያሉ ነገሮች ብዙ አሉ ትንሽ ናቸው የተነኩት ሐቂቀተን ካየነው መዛሂሩ ስለሚበዛ ማለት ነው ከዛ ላይ ማንሳት የሚፈልገው አንደኛው يعني تعليق التميمة ሂርዝ ነገር ማንጠልጠል ያ እንሰሳም ላይ ሊሆን ይችላል መኪናም ላይ ሊሆን ይችላል አይንናስን እንትን እንዳይል ተብሎ ማለት ነው አይን እንዳያየው ምናምን ነገር ተብሎ ይሄ ነገሮች አሉ ህፃናቶች ልጆች ላይ ደግሞ በከሌ በቆዳ ነገር እየተሰፋ እዚህ ላይ ማንጠልጠል ነገር አለ እዚህ ላይ hatta ሰለፎች ላይ ያለ ኺላፍ አለ ተቁርአንና ከአስማ ከሆነ ይቻላል አይቻልም ያው ኺላፍ እንዳለ ነው ዑለማዎቹ ግን የሚናገሩት በጋሊብ አይቻልም የሚለው ነው ሰደል ዘሪዓ ማለት ነው ግን ይሄንኛው ማን እንደጻፈው እንኳን ምን እንደሚል እንኳን የማይታወቅ ነው ይሄ ነገሮች አሉ ወደ ቁርአን ሲመጣ ልጁ እዚህ ላይ አንጠልጥሎ ቆዳውን ማለት በቆዳ የተሰፋውን ነገር ሙስሊሞች እንግዲህ መቼም ወደ መስጊድ የሚሄድ ልጅ ያው ሙስሊም ነው አይደለም የሙስሊም ልጆች እንደ አይነት ነገር ብዙ ጊዜ ያመላክታል ነብያችን አለይሂ ሰላቱ ወሰለም ይሄ ሽርክ ለመሆኑ ሲናገሩ ማን አለቀ ተሚመተ فقد اشرك ብለዋል ይሄንን ሂርዝ ወንም በከሌ በቆዳ እየተጠቀለለ የሚንጠለጠለው ነገር ሽርክ እንደሆነ ነብዩ አለይሂ ሰላቱ ወሰለም ተናግረዋል ሌላው ደግሞ ኢትያኑል ኩሃን ጠንቋዮች ዘንድ መሄድ ጠንቋዮቹ አይነታቸው ብዙ አይነት ነው የቃልቻ ጠንቋይ አለ የሴት ጠንቋይ አለ ሌላ የቃማት አንዱ በአድሩስ ምናምን ነገር እንትን ይያለ ጋቻ ላይ ቶሲ ጠይቁት እንደዚህ ኩኖ ነበር እንደዚህ አይነት ቦታ ላይ ነው እንትን እንደ አይነት ቀይ ዶሮ እንትን በልና የሚሉ አካሎች አሉ አድሩስ አጢሶ አድሩስ ሲጤስ ነው የሚታየው ማለት ነው መሰለኝ የሚገለጽለት ሌሎች ደግሞ ቡና ጠጣ ይሉና ሲኒውን ከተጠጣ በኋላ እንዲህ ብለው ያሉ በቃ ጣፈንታውንም ሆነ ያሉትንም ችግሮች የሚያውበት ማለት ነው በዛ አይነት ሌላ ደግሞ ሁሉም ሰው ይሄ ወልዮች ናቸው ተብሎ የሚሰሩት ነው ግን ደሞ ዝም ብሎ የሚሰራው አዋሙ ዘሙ የሚሰራው አለ እጅህን አንጣይልና እዚህ ላይ አንተ እኮ እንደ አይነት ርዝቅ አለህ ምናምን ነገር አው ቢቅራቲል ከፋታን ሼክ ፈውዛን ይጠቅሱታል እንደ አይነቱን ነገር ማለት ነው ኢማ ቢዋሲጦቲል ፊንጃል አው ቢቅራቲል ከፍ ይያሉ ዑለማዎች የሚጠቅሱት ማለት ነው ሌላ ደግሞ ቃልቾቹ ኪታብ ይገልጹና ኪታብ ለአዋሙ ለዚህ ላይ ዋው ገበሬ ምንድነው የሚለው በቃ ኪታብ ይዋሻል እንደ ይልሃል የሌላውን ያወግዛል የሲኑን ያወግዛል ጠንከር ያለው ሰው ማለት ነው የጋሻውን ያወግዛል ነገር ግን ቃልቻው ዘንድ ሄደ ጊዜ ምክንያቱም ኪታብ ነው ስላሉት ኪታብ አይዋሽም ይላል አሁን አንድ ኪታብ ብለን አእምሮንም እንደው ታሰራ ነው ኪታብ ወይ ስለ አቂዳ ተጽፏል ወይ ስለ ውዱእ ተጽፏል ስለ ሶላት ተጽፏል ስለዚህ አንድ ሰው እየመጣና አንተን ያመመህ ኪታቡን ገልጬ
አንተን ያመመህ እንደ አይነት ቦታ ላይ ጂኒ አግይቶ ነው ወይንም እንደ አይነት ነገር ከሌም ደግሞ ሲህር የሚያደርግብህ ከሌኑ ማለትን ከየት ነው የመጣው ኪታብ ከሆነ ማለት ነው ስለዚህ ይሄ ማለት የቃልቾች የሰዎችን የሚያታሉበት ነገር አለ ጥንቆላ ማለት ነው በዚህ ነብዩ አለይሂ ሰላቱ ወሰለም ይሄን ኩፍር ሽርክ መሆኑን ሲናገሩ من اتى كاهنا او عرافا وصدقه بما يقول فقد كفر بما انزل على محمد صلى الله عليه وسلم ጠንቋይ ዘንድ ሄዶ ያንን የጠንቋይ የሚለውን ወነት ያለ ሰው فقد كفر بما انزل على محمد صلى الله عليه وسلم በመሐመድ ላይ በኔ ላይ በወረደው ክዷል ይያሉ ነው በነብዩ አለይሂ ሰላቱ ወሰለም የወረደው ቁርአን ነው የሙስሊሞች መመሪያ ይያል ነው ይሄንን የሚያረግ ሰው ከዚህ ወጥቷል ማለት ነው ስለዚህ ይሄ እንደ አይነቶቹ ነገሮች መዛሂር ምናልባች ብዙ መዛሂሮች ይኖራሉ እነዚህ በጣም ተንሰራፍተው ያሉ ነገሮች ናቸው ይሄንን ምናልባች በማንቀን ጠንካራ ሊመስል ይችላል አሁን ብዙ ሰው ማለት ነው በጣም አርጎ አቂዳ ተውሂድ ያልገባው ሰው በማንቀን ጠንካራ ሊሆን ይችላል ምናምን ያሉ ድም ሊል ይችላል ግን ልጅ የታመመ ጊዜ የተጨነቀ ጊዜ ወደ ከለ ጠንቋይ ዘንድ ሊል ነው የሚለው መሳል የሚባል አለ በዛ አካባቢ እንደሚያጅበው መሳል የመሳሉ ሸኽ በ2005ኛ ጋር ታስሮ ነበር ሰው በጁ በምን መልኩ እንደ መድኃኒት ሰጥቶ ጠፍቶበት ማለት ነው አንዱ ብዙ ናቸው ፍሩዓት አላቸው እና እንደ አይነት ነገሮች ያ ሰው ግን እኛ ስንቀመጥ በቃ ያለበት ቦታ ላይ ሲጋራ ምናምን ከሚያጨሱት ሰዎች ጋር እንደ አይነት ነገሮች ናቸው እንደ አይኖች አሁን ሸኾቹ ተብለው አሊሞቹ አይታወቁም ባንዱ አካባቢ ላይ ብትሄድ የረከቡት ቦታ በጣም ቦታ ይሰጣል ቂራት የሚያቀሩ መሻይኾች ግን ስማቸው አይታወቅም ይሄንን እንዲሁም ደግሞ ገበያ እንዲህ ሲልበት የነጋዴው ደግሞ ገበያው ትንሽ ደከም ሲልበት በቃ ወደ ጥንቆላ ቦታ ይሄድና ገበያ መገልበጥ አላቸው የሚባል ዛዕማ አላቸው ካንዱ ያንዱን ገበያ ወደዚህኛው ማለት ነው በጥንቆላ መልኩ እንደ አይነቶቹ ቃልቻም ሊሆን ይችላል ቄስም ሊሆን ይችላል አላኩልሃል ለኛ ለሙስሊሞች ኩፍር ካለ መቼም ጀነት የለምና ኩፍር ካለ እስልምና የለምና ወደዚህ ቦታ በጭንቀታችን ጊዜ ይሁን በደስታችንም ጊዜ ይሁን ወደ ጥንቆላ ቦታ መሄድ ማንንም ሙስሊም አስፈላጊ አለመሆኑን ያው እንትንላለው ሌሎች መዛሂሮች ሌሎች ባረከላሁ ፊክ ሼኽ ሰዒድ ሁሴን የመጀመሪያ ኢዳፋ ማድረጋት ምናልባት ሼኽ ነጂብ ከተናገሩት ላይ ይሄ ኪታብ የሚባለው ለምሳሌ የሚገልጸው አካል ትክክለኛ ኪታብ አይደለም ኪታብ ገላጭ የሚባለው የተቀመጠው የጠንቋዮች ኪታብ ራሱ የጥንቁልና ኪታብ ነው እዛ አስማዕ ንጁም ይላል የከዋክብት ስሞች ምናምን ብለው ያስቀመጠ ኢብኑ አባስ ረዲየላሁ ተዓላ ተጠይቀው ስለሰዎች የክቱቡና አባጃድን ይጽፉና ወደ ከዋክብት አይተው የሰውን እድል እንናገር ይላሉ እንዴት ነው ስሏቸው አላህ ዘንድ ጣፈንታላቸው በያልገመትም አሉሳቸው ማለት ነው እና እዛ ላይ የሚናገሩት ለዚህም መገለጫቸው ጠንቋዮች ምናምን የሚገለጹበት ነገር መጀመሪያ አንተ ስትሄድ ወይም እዛ ሆነው አካል ሲሄድ ማለት ነው ማነው ስምህ ነው የሚሉት ስም ይጠይቃሉ ከዛን ቀጥለው የናስ ስም ነው የሚጠይቁት ሙሪዱም ይጠይቃል የናስ ስም ይጠይቃሉ ከዛ ጋር ነው አያይዘው እንፈርዳል የሚሉት ማን ያባስ ስም አይጠይቅም ለዚህ ብለ የጠንቋይ መገለጫው ትልቁ ነገር የናስ ስም ነው የሚጠይቀው ያንተን ስም ይጠይቃል ከዛ የናስ ስም ያነባል ኪታቡን ከዛ በኋላ ዲል እንዲህ ነው ምናምን ይያለ ይፈርዳል ማለት ነው ያ ትክክለኛ ኪታብ ወይም አሁን የሚቀራው ወይም ዒልም ሸርዕን የሚያስተምረው ኪታብ ሳይሆን ጥንቁልና ኩፍርን የሚያስተምረው ማለት ነው ኪታብ ገላጭ ያሉት ሼኽ ቅድም የቃልቸው ያሉት ይሄ ዒልም ሸርዕን የቀራው ሳይሆን ይሄ ዒልም ንጁም የሚባል አለ ከዋክብት ላይ ምናምን የሰውን እድል እናውቃለን የሚሉ ማለት ነው የዛ ጅሃት ለማለት ነው ኮከብ አሁን በዘመናዊ መልክ እኮ አለ እንደዚህ አንዳንድ ቦታ ላይ አለ እንደዚህ ኮከብ ያንተ ኮከብ ይሄ ነው ያንተ ኮከብ ከገሌ ጋር አገጥም ምናምን ይያሉ ማለት ነው አሁን ያው ኪታብ የሚለው ነገር ኪታብ አይዋሽም እንደሌላው እኩል አድርጎ ነው የሚያው ይሄ የዋህው ገበሬውና ምናምን ሌላው ሰው ኪታብ ከሆነ ኪታብ ሊዘጋጅ በቃ ሌላም ሊሆን ይችላል ግን ኪታብ ከሆነ ያው ይሸውደዋል ዘላይ ምነግራችሁ ምጨምርላችሁ ማዕሸሩ ፈለክ ይባላል ዞዩ ያ ማዕሸሩ ፈለክ ኪታብ hatta እነ ኢማሙ ለገዛሊ የነበሩበት እና እነ ገዛሊ ያሉበት ተብሎ ማዕሸሩ ፈለክ የሚባል ይሄን የኮከብ የሚቆጥር የወንድ እናትና የወንድን የሚቆጥረው መሰላችሁ አባቱን የተውበት ምክንያት ሲናገር ድቃላ ሊሆን ይችላል ይላል የእናት መሐቀቅ ነው ልጅነቱ ከየትም ትውለደው እናትም እንትን እውነት ነው አባትም እውነት ነው ይባላል
ሙሐቀቁ ያ ስለሆነ ነው ወደ በእናት የሚቆጥረው ይላል ተመልከተው እናቴን መጀመሪያ ጠርጥሯት አባቴን እናቴን ነው የጠረጠራኝ በዝሙት ፈሳድ መሆኑ ከዛ ይጀምራል እዛ ነው የሚጀምረው አሁን በአባት ሷዞን ጾም አይደለም እንዴ በርኢቱን ለአራት ሻሃዳ እንኳን በሶስት ሻሃዳ እንኳን አይጸድቅም ዝሙትነት በአራት ነው ጎሎ ተተገኘ 80 ጅራፍ የሚገረፉት እነዛ ናቸው አየኛው ናቸው እና ስለዚህ ይሄ ኪታብ ገላጭ ኮኮብ ማናነበበም የኔንና ያንቱን ኮኮብ ጣፈንታችን ይናገራል እድሜው ይናገራል ጥቁር ሰው ጠቅላላ እኔ አንብቤዋለሁ ጥቁር ሰው አይገጥምም ነው የሚለው አንተ ሁሉ ለኔ ያገጥምም አንተም ለኔ ያገጥም እሱ በሚለው አንተንም ጥቁሩንም ጥቁር ሰው አይገጥምም አንዱ ምን አልኩት ጥቁር አይደለህም ወይ አንተ ራስህ ቢሆንም ጥቁር ሰው አይገጥመኝም ማለት ኮኮብ ነው የተነገረው ሰው ጋር ነው የሚያጣላ ጎረቤት ጋር ነው የሚያጣላ ነሚማማላቸው ማለት አዎ ጎረቤትህ ጋር ነው የሚያጣላ ሐሲዲህ ጎረቤት አለብህ ይላል ለምን ማበቂያ የሚለው አለ የሚጥለው አለ የተረፈውን 12 በታት ሆነ 12 ባብ ላይ ከፍቶ ነው የሚያመጣ 9 ተቀረም 12 ታሱ እየጣለ ተጀመረው ስም ይቀራል ታች ለፊደሎቹ እያንዳንዱ ፊደል ቁጥር ሰጥቶ ማን ነው ይሰጥና አብጀር ቁጥር አለው አይደል አዎ ተዛ ይቀንስና የተረፈ 12 ቢቀራሁን 12 ልታነሳ ሁሉንም ልጠለው ነው አይ 12 ቀርቷል ይልና ያንተ ኮኮብ 12 ነው እዛ ይገባና ኮኮብህን ይነግራል እጣህን ይናገራል ጉዳትህን ጥቅምህን ይናገራል ቀኖች ደግሞ ሮብ ቀን እንዲያወጣ መንገድ ይልሃል ወይ በገበያም ቀን ሊሆን አደረሃን ጥቁር ሰው ጋር ጧት ተገናኘ ተመለስ ይልሃል ከተቀደረ እኮ አይቀርም አይደል ይሄ የጥንቆላ ስራ እንግዲህ ይሄ አይደለም ጤራ እኮ ማለት ይሄ ነው ጤራ ይሄ ገዳም ልኮት የሚባለው በጠንቋይ አማካይነት ነው የሚመጣው ጠንቋዮች ሐዱ ሳሂሪ አልቀበሉም እስቲ ታባ እንኳን አይፈልግላቸውም ተብሏል አንዴው አላ አርጀህ ለአቋል እስቲ ታባ አይቀርም ቢባልም ነው ማለት ሐዱ ሳሂሪ እና ሳሂሮች አሉ አሁንም ዘመናዊም ሆነው ይመጣሉ በባህል ህክምና ተተግነው ይመጡባል አሁን ያጠናው ባህል ህክምና እውቅና ተሰጥቶ አንዱና አልኩት ውሸት ፍቃድ አግኝቶ ማመች ይቻላል አልኩ ቀስ ብዬ በጆሮ እከስሃለሁ አለኝ ይቅርታ እዛ ተመዝግቧል ቢከሰኝ አለቀልኝ ፍቃድ ያለው ገንት ነው ጠንቋይ ነው ድግምተኛ ነው እንትና አላ ተሊበጥስና እንትን ይላል ወረቀት ያቃጥላል ዮሐንስ ሲመዝር ኪታብ ሲያቃጥል ነው የሚውለው ሱረቱ ይሄንን ሙቀው ይሄንን ሰራው አንጠልጥለው ይሄን ቤት ስቀለው ይሄን ሱቅህ ቀበረው የሚቀበር አለ የሚሰቀል አለ የሚጤስ አለ የጠንቋይ ስራ ነው እዚህ ላይ ዘመናዊ ካሎ ሼኹ ማለት ነው አንዳንድ ጊዜ እንትን እናሳያል እየተባለ በትምህርት ቤት የሚሰራ ነገር ተማሪዎች ላይ ይሰበሰቡና ሆዱ ላይ ሙቀጫ ይወቀጣል እሳት አፉ ላይ ያንዳል ይላል የተለያዩ ነገሮችን የሚሰራ አስማት ማን ነው ትምህርት ቤት ተማሪዎችን ይመጣና አስማት አይን ላይ ማለት ነው እና በዘመናዊ ያሉት ማን ነው ተማሪ ላይ ራሱ ይሰራ በየትምህርት ቤቱ ይጎትታል ለዛ ገንዘብ አዋጡ ይባላል ያን ለማየት ራሱ ማለት ነው እንደ ፕሮግራም ተደርጎ ያን ለማየት ገንዘብ አውጡ ተብሎ ተማሪዎች ሰሐራዎች በየትምህርት ቤቱ ራሱ ገብተው የሚሰሩት ነገር አለ ሼክ ሰዒድ ስልጣነሱልን ነገር مرحبا انت ومن مظاهر الشرك طلب البركه من الاحجار والاشجار ይሄ በአገራችን ከሚሰሩ የሽርካ አይነቶች አንዱ ነው ከዛፍና ከድንጋይ በረካ መፈለግ በአገራችን ላይ ቅቤ የሚቀቡ ድንጋዮች አሉ ቅቤ የሚቀቡ አሉ ዛፎችም አሉ ይተበተባሉ ከፊሎቹም
ማንኛውም በፈረስ ላይ የሆነ ሰው በበቅሎ ላይ የሚሄድ ሰው በዛ ላይ ሲያልፍ ሀታ ባርኔጣውን አውርዶ ከፈረስ ላይ ወርዶ ለዛ ለግራሩ የሚለውን ነገር ነግሮ ነው የሚያልፈው። ሀጃ ካለው ለግራሩ እኛ አካባቢ እንደሆነ ግራራ አስታውሳለሁ። እሳቸውም ሳያውቁት አይቀሩም። አንደኛው ወርቋል። ያ ግራር በጣም ተተብትቦ በስለት ነው የተተበተበው። ማንኛውም ሰው በዛ ሲያልፍ ዝም ብሎ ማለፍ አይችልም። ይወርዳል፣ ይስማል፣ ቁጭ ይላል። ለሱ የሚለውን ነገር ነግሮት ለግራሩ ያልፋል። አንደኛው የዛ ወዳጃ ተብሎ የሚወጣበት ነው። ያከብሩታል በጣም። ሁለተኛ ደግሞ ሌላ አለፍ ብሎ ሌላ አለ። ያኛው ግራር ሲወድቅ እዛ አካባቢ ያለው ማህበረሰብ ያንን ግራር መፍለጥ አልቻለም። ወደቀ፣ አረጀና ያ መፍለጥ አልቻለም። አንድ የሆነ ሸሃሉና እሳቸው ዘንድ ተልኮ ግራሩ ወርቋል፣ እኛን ነካም፣ መታችሁ አስፈለጣችሁ ውሰዱ ተብሎ ያ ግራር ከዛ እኔም አንዱ ነኝ ፈልጠን ወስደናል። አደጋ እንዳይደርስበት በጣም ፈራው። ዛፍ ወደቀ ብሎ በጣም ተጨነቁ፣ አካባቢ ማህበረሰብ ማለት ነው። ሲወድቅ አልደነገጡም መጀመሪያ? እሱ ሲወድቅ ያው በተዛ በኋላ ተደናግጠዋል። ምክንያቱም ቁጥብ ተብሎ ነው የሚታሰበው። እሱ ቁጥብ ነው የሁሉ ዝናብ የሚመጣበት የሚለመን ወዳጃ የሚወጣበት ተብሎ ይታሰባል። በጣም ይመለካል። አስታውሳለሁ የሆነ ደግሞ ወይራ ነበርና እሳቸው የሚያውቋቸው ሼህ አሉ። የእሳቸው ደረሶች ያን ወይራ ሊፈልጡ ይሄዳሉ። በጣም ቅቤ ይቀባሉ። ወይራው እንደዚህ የሚተበተብ ነው። የአካባቢው ማህበረሰብ ያው ስለማያውቅ መጥረቢያው ምኑን ይዞ ወጣ። ደረሶቹ ጋር ትንቅንቅ ከዛ አካባቢ ያሉ ጋር ማለት ነው። አንዳንድ ድንጋዮች አሉ እንደዚህ በጣም ቅቤ ተቀብተው ምን ብለው ቁጥብ ናቸው ተብሎ፣ አንዳንድ ደግሞ በር ላይ አትርሽኝ ይሏታል። አትርሽኛ ካሮት ምናምን ዳቦ ምናምን እየተጣለበት የሚታለፋለ። ዝም ብሎ ትኩሱን ዳቦ አንጥተው አስቀምጠው እዛ ቦታ ላይ ያልፋሉ። ለዛ የሚነግሩትን ነገር ተው ይሄዳሉ እነሱ። እና የሽርክ መገለጫዎቹ ይሄ ልክ እንደ ዛቷን ወጥ የነቢያችን አለይሂ ሰላቱ ወሰላም ከሷሃቦች ጋር ያለፈ ክስተት ነበር። በዛ በዛፉ በቁርቁራው ምክንያት ይሄም የዛ ተመሳሳይ አንዱ የሽርክ መገለጫ ነው። ዛፍ እንደማንኛውም ዛፍ ነው። ድንጋይም እንደማንኛውም ድንጋይ ነው። ሊመለክና ሊለመን የሚገባ ነገር አይደለም። እና ይሄ የሽርክ ተግባር መሆኑ ይሄ መታወቅ አለበት። ሁለተኛ አልሐሊፉ ቢገይሪላህ ነው። ቅድም መሳል ምናምን እያሉ ሲያነሱ ነበረ። ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል መማል ነው። ነቢያችንም አለይሂ ሰላቱ ወሰላም መን ሐለፈ ቢገይሪላህ ፈቀድ ከፈር፣ ከአላህ ውጭ ባለ አካል የማለ ሰው ከፍሯል ያሉበት ሐዲስም እንዳለ ሁላችሁም ታውቃላችሁ። ይሄ ከአላህ ውጭ ባለ አካል መማል መሐላ የሚባለው ነገር ቅድም መሳል እየተባለ ነበር። አሁን መሳል የሚባለው በጣም እጅግ አደገኛ አሁን ባለው በዘመናችን በአካባቢያችን ያለው ማህበረሰብ የሚፈራው ነው። አንድ ሰዎች ሲጣሉ እዛ ቦታ ሄዶ አድሩስ ምናምን ይዞት ነው የሚመጣው። አድሩስ ያመጣል፣ ተጠርተሃል ብሎ እና አድሩስ ይሰጠዋል። ይሄኛው በቃ በድንጋጤ ሩጦ እዛ ነው የሚሄደው። በሌላ በአላህ ቢያስምሉት በሌላ ነገር ቢሉት የሚሰማም ነገር አይደለም። መሳል ከተባለ ግን ካልሄደ የዛኑ ቀን የሚያጠፉት መስሎ ነው የሚታየው። ይሄዳል ሰው ምንትን ካለበት ቶሎ ያንን ነገር ወደ እርቅ ይገባል ማለት ነው። እና ካላህ ውጪ ባለ አካል መማል በሙስበሃ በዲቤ በጋቻ በምናምን ነው የሚያስሙላቸው፣ ይምላሉ። ይሄ አንዱ የሽርክ ተግባር ነው። እንደዚሁም በነብዩ ሰለላሁ ዐለይሂ ወሰለም መማል ነቢን ተብሎ ይማላል፣ አባቴ ሙት ተብሎ ይማላል፣ በእናቴ ጋቻ ተብሎ ይማላል፣ አርባውን ኪታብ ተብሎ ይማላል። እነዚህ ሁሉ ከአላህ ውጭ ባለ ያው መማል ከሚባሉ ናቸው። አስገራቸው አክበር ናቸው የሚለው እንዳለ ይቀመጥና ማለት ነው። ስለዚህ እነዚህ የሽርክ ተግባራት መሆናቸውን ሁላችንም ያው ማወቅ እንዳለብን ነው ኢንሻአላህ። እዚች ላይ አስመልክቶ ነቢያችን ሰለላሁ ዐለይሂ ወሰለም ምንድን ያሉት ኢነሃ ሱነን ማለት ከሙሳ የበኒ እስራኤሎች እንደጠየቁት አይነ ሰነን ካነ ቀብለኩም በረካ እንዲያደርግልን አንድ ዛፍ ለኛ ማድርጉልን ሲሏቸው ነቢያችን ሰለላሁ ዐለይሂ ወሰለም ድርጊታቸውን ከበኒ እስራኤሎች ድርጊት ጥያቄ ጋር ነው ያመሳሰሉ ሰለላሁ ዐለይሂ ወሰለም። ናም ስለ ኸውፍ ስላነሱ من مظاهر الشرك አሁንም ስለ ኸውፍ ጠቀስ አድርገውታልና አካባቢ ለሀገራችን ላይ የሚሰሩ ብዙ የሽርክያት መገለጫዎች ከእንስሳ ጋር ወይም ከአውሬ ጋር ተያይዞ የሚደረግ ነገር አለ። ለምሳሌ ጅብ አለ። እንግዲህ ጅብ አላህ የፈጠረው حيوان ነው፣ من الحيوانات ነው፣ حيوان البري ነው። እና እሱ ሲጮህ የጅብ ዜማውን አላህ ይጮህና የራሱ የሆነ ዜማ አለው። እያንዳንዱ እንስሳ
አላህ የራሱ የሰጠው ነገር አለ ማለት ነው። እና ጅቡ ጮሆ ከዛ በኋላ የሆነ የማዘን አይነት ነገር ብሎ መጨረሻ ላይ ሲሆን ሰው ሊሞት ነው ይባላል። ስማል ሊሞት ነው በቃ ዛሬ የሚሞት አለ ተብሎ ከጅብ ጋር ያ ጅብ የጮኸው ጅብ ስለ ሰውየው መኖር ይወለድ አይወለድ መቼ እንደተወለደ መቼ ፈጠር የሚያውቀው ነገር የለም። ከዛ ጋር የሚያያይዛሉ። ሌላ ጅብ ለምሳሌ ካየ በቃ ጅብ የሆነ ነገር እንትን ያረጋኝ ያውቃል የሆነ ነገር እያለ ጅብ ጋር አይጣለም። ካንተም ጸብ የለኝ እባክህን ይቅር በለኝ እያለ ወልይ ነው ይባላል። ጅብ ወልይ ያንገዳ ጅብ ወልይ ነው ይባላል ማለት ነው። ሌላ እንደዚሁም ከዚሁ ጋር ተያይዞ ቡማ የምትባል ወፍ አለች አሞራ ጉጉት ትባላለች እና እሷ ዛፍ ላይ የሆነ አንድ ቤት ላይ ሆና ከጮኸች በቃ ሰገል ያበሉ ይሞታል በቃ ጮሃበታለች ይባላል ማለት ነው። ይሄም ከሃይዋናት ጋር ተያይዞ ሌላው እባብ ጋር ተያይዞ እባብን የሚፈራ እንትን አለ ማለት ነው። ለምሳሌ ደጅ ላይ እንዳትነኩ ይላሉ። ስለ እባብ ምናልባት ነብዩ ሰለላሁ ዐለይሂ ወሰለም እባብ ቤታችሁ ካገኛችሁ ያው ኺላፉ የመን ለመዲና ነው ለማን የተባለ ከመኖሩ ጋራ አላህን ፍራ በሉት ብለዋል። ግን እባብ ቤቱ ከመጣበት ሰውየው ምን ይላል? በቃ ዛሬ ቡና ስላልተጨሰ ነው ጭሳ አድርስ ስላልተጨሰ ነው እንዲህ ስላልሆነ ነው ምናምን የአካባቢው ቁጥብ ነው ጠባቂ ነው እየተባለ እባብ የሚያመልክ ራሱ አለ ማለት ነው። ይህም ራሱ ከሽርክያቶች መገለጫ ያሉበት ነገር ነው ማለት ነው። እና አካባቢ ላይ የሚሰሩ ብዙ የሽርክ ተግባራቶች አሉ። ለምሳሌ እንደዚሁም ከሽርክ መገለጫዎች ቅድም ሼክ ነጅብ ስለ ተሚማ ሲያነሱ ነበር። በሀገራችን ላይ አንድ ሴት ስትወልድ የተወለደ ወንድ ከሆነ ችግር የለውም ይጠብቃል ራሱ ብረት ነው ይባላል ወንድ ልጅ። የተወለደችዋ ደግሞ ህፃኗ ሴት ከሆነች ከሴትየዋ አጠገብ ምን አድርጉላት ይባላል? ቢላዋ ወይም ይሄ እንትን ምን መፍለጫ ብረት ነገር መጥረቢያ አድርጉላት ይባላል ማለት ነው። ወደ ሽንት ቤት ስትሄድ ምን ያደርጋል? ቢላዋ ይዛ አንካሴ ይዛ ትሄድ ይባላል። እንግዲህ ወይ ጅኑ ልትወጋ ይሁን ምን አይነት ነገራቶች ይሄ ከብረት ጋራም ራሱ አያይዞ ይሄ ተማኢም ጋራ እንደ ሄር አያይዘው የሚያመልኩት የሽርክያት ተግባራቶች አሉ ማለት ነው። ሌላም ከሽርክ እንደዚሁ ከሚገለጹት ከወሊድ ጋራም ተያይዞ ለምሳሌ አንዳንድ ቦታዎች ላይ ሁሉም ቦታ ላይ ላይኖር ይችላል። ሴትዮዋ ስትወልድ መቼም እንኳን አላህ በሰላም ገላገለሽ ነው የሚባለው ዱዓም ከተደረገ ይሄ የአላህ Subhanahu Wa Ta'ala እንትን ስለሆነ ማለት ነው። ምክንያቱም አንድ ሴት ስታረግዝ ስትወልድ አላህ Subhanahu Wa Ta'ala ነው የሚያውቀው መቼ እንደሚወለድ መቼ እንደተረገዘ አላህ Subhanahu Wa Ta'ala ያውቃል። እና ከወለደች በኋላ ይባላል እንኳን ማርያም ማረሽ ይባላል ማለት ነው። ይሄ ሽርክ ራሱ ወላሂ መገለጫ ነው። እንኳን ማርያም ማረችሽ ሙስሊሙ ማህበረሰብ ይሄን ይላል። ከሌላ ቅቲባስ አድርጎን ነው ከሌላ ወስዶ ይሄን ነገር ይላል በተለምዶ ማለት ነው። ይሄም የሽርክ ተግባር ራሱ የሽርክ መገለጫዎች ከሚባሉ የሚገለጽ ነገር ነውና ያው ሁሉም አካል ይሄን አውቆ ሊጠነቀቀው ከሚገባ ነው። ያው ፈዓላ ኩልን አላፈል ይበልግ الشاهر ነው። እባብ ላይ ግን እንደዚህ አንድ እንደው ከሌ ማለቱን እንኳን ልተውና ወደ ወረባቡ አካባቢ አንዱ ሼክ ነበሩ። እባብ ይመጣል እንዳትነኩብኝ ይላሉ አያስነኩትም። መጨረሻ ግን ያው እባብ ነርፎ ገደላቸው እሳቸው። አሁን እንግዲህ እንደዚህ ጥላትን የማክበር ነገር አሁን ያ ሩሃንያ ነው የሚባል ነገር አለ። እንዲሁም ዝም ብሎ በخيالቸው ሳያውት ሲምኳለው ምናምን ይላሉ የሚመጣው ነገርና ወይንም የሆነ ሼክ ነው ወይንም የሆነ ወልይ ነው ብለውም ኢዕቲቃድ ያለ። ስለዚህ ሩሃንያ ነው መስክ ተደርጎ ነው ወደ ባቡ ነው እንደዛ ነገር ስላላቸው ማለትና ሩሃንያ ነው ጠባቂያችን ነው እና እንዳትነኩ ይሉ ነበር ሼክየው ሲነግሩን። በኋላ ላይ ግን ያው ራሱ ነርፎ ገደላቸው መጨረሻ። ሩሃንያ የሚለውን በተጨማሪ ብታብራሩት እንትን ላይ ምናልባት አሁን ይሄ ሐሪማ ላይ እዚህ ሚህራብ ላይ እንዳተኛ ሩሃንያ ይመጣል ይጣላል የሚባልም ነገር አለ። ምንድነው ያም አለ መስጂድ ውስጥ ሚህራብ ላይ እንዳተኛ መሰሶ አጠገብ እንዳተኛ ሚህራ እንትን ሩሃንያ ይመጣል ይባላል። ጅን ነው እሱ መንፈሳዊ ማለት ነው። መንፈሳዊ ነገር አላህ ሙስተዓን። እንግዲህ አንዳንዱ ቢያስቅም እንትን ነው ሐቂቃ በጣም ግን የሚያሳዝን ነው። ነብያችን ሰለላሁ ዐለይሂ ወሰለም የጀህልያ ወሬ ሲያወሩ እንትን ከኋላቸው አንዳንዴ እየሰሙ ፈገግ ይሉ ነበር ይላል። እንትን ላይ ከፈጅር በኋላ አንዳንድ ህልም ካለ ህልማቸውን ያዳምጧቸውና ይፈቱላቸዋል ህልማቸውን። አንዳንድ ደግሞ የሚያወሩትን እየሰሙ ፈገግ ይሉ ነበር ይላልና አንዳንዱ በሐቂቃ ምን ያህል ሸይጣን ህዝቡ ላይ እንዴት እንደተጫወተ ይሄ የጀህልያ እንትን ቅሪት
ከህዝባችን ምን ያህል እንዳልወጣ የሚያሳዩ ናቸው ያነሳናቸው ብዙ ነገሮች ይኖራሉ አላኩል ይላል ወደ ቁርአን ወደ ሐዲስ በመመለስ ትክክለኛውን የተውሂድ የሱና መንገድ እንድንከተል እንግዲህ አደራ አላህ አላህ Subhanahu Wa Ta'ala ሁላችንም ከሽርክ አላህ ይጠብቀን ቤተሰቦቻችንን ሁሉንም አላህ ይጠብቀው አላህ በዚህ ርዕስ ላይ እንግዲህ እንትኖች አሉ ሐቂቃ በጣም የሚያናደው ደግሞ አሁን ይሄ ምንድነው ዛደጤነ በላ ነብይባሉ እንትን ሽርኩ እንደ ሽርክነት እንትን አዋሙ እየሰራው ባለበት ሰዓት ላይ ሌላው ይመጣና ደግሞ ያንን ድርጊት ትክክል እንደሆነ አድርጎ በቃ ናሲህ አይደሉም እነዚህ ሰዎች ሐቂቃ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ያስተማሯቸው ተውሂድ ምን ደረጃ አድርሷቸዋል የወደቀ ቃንቋን አቀበለኝ እስካለ ማለት ነው ማሻአላህ ወሺ ተራሱን ከልክሏል ነብያችን ሰለላሁ ዐለይሂ ወሰለም እርሶና አላህ ከፈቀዱ ሚለው ራሱ ከልክሏል ምን ያህል የሽርክን አጥር እንዳጠሩት እዚህ ግን ሁሉም ሰው ያረጋገጠው ነው የሽርክ ተግባር ትክክል ነው እንትኖች መውጫ ቀዳዳ መፈለግ ታዊላት እየፈለጉ የሰዎችን ሽርክ መልካም ለማድረግ የሚጥሩ ሰዎችም አላህን እንዲፈሩ አደራ እንላለን እና ምን መሰለ ይሄ ሁሉም እናነሳው አሁን እንግዲህ ዋቂየን አንዳንዶቹን ባንዳንዱ አካባቢ ማናውቃቸው በሱ አካባቢ ያሉ አንዳንዶቹ ሰፋ ብለው ሁሉም የሚያውቃቸው ሌሎች ደግሞ ወጣ ብለው ዓለም የሚያውቃቸው እንደና አብዱል ቃድር ጅላኒ ይሄ ሁሉ ግን ተታች አንስቶ የፊንጃላ ተላተማያት ተየበለጠ አተላይ ሆነ አቂዳ አለ ሲኒን ማለት ፊንጃል ፊንጃል ሲኒ አይደል የዛን ፊንጃል ነው የሚለው አረበኛው አይደል ሲኒ ማለት ሲኒ በእኛ ማረኝ ፊንጃላ በእኛ ፊንጃል ይባላል በላም ይቀይሯታል ፊንጃላ እና ይሄን አተላይ ያየ ይሄ እንግዲህ ሁላችንም እናውቀው ነው ደግሞ ቂራአቱል ከፍ የሚባለው የምሳሌ የ80 ነው የ81 ነው በዘታዶ ደግሞ የ8 ነው ይሄ 18 ሲደመር 99 ቅርንጫፎቹን ይሄ 99 የሁሉም ነው ወዲወይት እንዳመሩ ቀስቶ ቅርንጫፎችን በማያት ታች ሄዶ የገጠሙ ያልገጠሙ ይያለ ትልቅ ጣለህ ይሄ ዋናው እንግዲህ ቅርንጫፎች ተቃቅ መስመሮች አሉ የዘለቋሉ ማለም ይቆማሉ ዝድረስ የሚመጣሉ በዚህ ሂደው ዝም ይቆማሉ በመሃል ይቆማሉ ይሄን አንብቦ አውቃለሁ ባይ ይሄን ያውቀዋል ባላገሩ እና ታላህ ውጭ ማማል ያላችሁት ሁሉም ያውቀው ባረከላሁ ፊኩም እንግዲህ ብዙ ነው ሐቂቃ ከተወራ ብዙ ነው የሚሆነው የሚሰበስበው ግን ምን ያህል ለአላህ የሚሰጠው ክብር እንዳለሰ ነው ማለኩም ላ ተርጁነ ሊላሂ ወቃራን አት በአላህ ማል ሲባል ችግር የለም በወሸቱም ይመላል በሸሆቹ ወይ ቦነግም ማል ሲባል ግን እንትን ይላል ቆም ይላልና ይሄ ምን ያህል እንግዲህ አላህ ከጀርባቸው እንዳደረጉት ነው አራህቲ አዕዙ አለይኩም ሚን አላህ ወተኸፍቱሙ ወራአኩም ዚህሪያ እንዳሉት በቤተሰቦቻቸው ባይኖር ኖሮማ እንቀጠቀጠን መታ ነበር አሏቸው ሹዓይብን አለ ቤተሰቦቼ ከአላህ በለጡባቸው እንዳሉት ማለት ነውና አሁንም የአላህ ክብር ምን ያህል እንደሌለ ነው እንትን ያኒ የሚያሳየውና አላህን በደንብ እንወቀው የአላህን በደንብ እንወቀው እንማረው እስልምናን እንማር እንወቅ ከሽርክ እንዲሁም ከሁሉም ያኒ ኹራፋት والله ይገላግለናል አላህ እኛንም ጽናቱን አላህ ይስጠን በዚህም የተዘፈቁትንም አላህ ከሽርክ እንዲሁም ከኹራፋት አላህ ያውጣልን ኢንሻአላህ እዚህ ጋር እናብቃ ባረከላሁ ፊኩም ውድ ተመልካቾቻችን የዛሬ ፕሮግራማችን እዚህ ጋር ይጠናቀቃል በሚቀጥለው ፕሮግራም እንገናኛለን ኢንሻአላህ ተዓላ ወሰላሙ አለይኩም ወራህመቱላሂ ወበረካቱ